እዚህ ደንቆሮ ማይም ሽንታም የሆነ መንግስት አብሱልኝ። በመዲናችን አዲስ አበባ ምን ተፈጠረ? ማንንም ያልጠበቀው ክስተት። ሰላም ውድ የዩቲዩብ ተመልካቾች፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት የቪዲዮ መረጃ ለብዙ ሰዎች እንድርስ ላይክ እና ሼር በማድረግ ጀምሩት። እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን አመሻችሁ በያላችሁበት ሰዓት አቆጣጠር አሚን። አምላካችን የሉል እግዚአብሔር ስም የተመሰገነ። ሰበርና በወቅታዊ አዳዲስ መረጃዎች ወደ እናንተ ተመልሼ መጥቻለሁ። በአዲስ አበባ ምን ተፈጠረ? ከታላቁ ገዳም ካሰቦት ገዳምም የደረሰን አሳዛኝ የተባለ መረጃ አለ። እሱንም እናስመለክታችሁ ይሆናል። ከኦሮሚያ ክልልም የሰማነው መረጃዎች አሉ። ከተለያዩ ቦታዎች ማጥማጠረጠረ ወቅታዊ መረጃዎች ደርሰውናል። እነሱንም እናስመለክታችሁ ይሆናል። እስቲ ቪዲዮቹን ተመልክተን እንመለስ። ወደ ቪዲዮቹ። ከዚህ በኋላ ኢትዮጵያ በአንድ ብሔር፣ በአንድ ሃይማኖት፣ በአንድ ሀገር እናስተዳድራለን ብሎ የሚልክ ሬሳን ይዞ የሚመጣ አዝማሪ ኢትዮጵያን ሊያሻግር አይችልም። በአፍሪካ ደረጃ ወደ ተሻለ ወደ ከፍታ ማማ የሚያሻግር ፓርቲ ብልጽግና ነው እንጂ የሚልክ ሬሳ አይደለም። አክቹአሊ እስካሁን ቴዲ አፍሮ ምርጫ እንደሚወዳደር አላወቅኩ ነበረ። እነ ሚኒሊክን እያነሳ የሚዘፍን አዝማሪ ሀገር አያሻግርም። ስለዚህ ማንን ምረጡ? ብልጽግናን ምረጡ። ስለዚህ እዚህ ጋር ብልጽግናን እያወዳደረ ያለው ከቴዲ አፍሮ ጋር ነው። ቴዲ አፍሮ እስካሁን አክቹአሊ የትኛውም የምርጫ ክልል ላይ ምርጫ እንደሚወዳደር አላወቅንም። ፕላስ ደግሞ የምትፎካከሩትም ከማን ጋር ነው? ከነ ኢዜማ ነው፣ ከነ ትብብር ነው፣ ከነ ህዳሴ ነው። መነጻጸር ያለባችሁ ከነሱ ጋር እንጂ 19ኛውና 20ኛው ሴንቸሪ ላይ ወደ ኋላ ሄዳችሁ ከሚኒሊክ ጋር ትፎካከራላችሁ። አትዋረዱ፣ የምር አትዋረዱ። በዚህ ደረጃ መውረድ ምን ይሉታል እናንተ? በተለይ ደግሞ ከክልል በታች ያላችሁ የብልጽግና አመራሮች፣ የብልጽግና ፓርቲ ተወዳዳሪዎች አሲዛችሁ የምትጫወቱት ቁማር ዶክተር አብይ ብቻ ነው። ከሱ ውጪ ባዶ ናችሁ። ምንም የሰራችሁት ነገር የለም። ከስራ ዕድል ፈጠራ አንፃር፣ ከኑሮ ውድነት አንፃር፣ ከተለያዩ ኢንፍራስትራክቸሮች አንፃር ምንም የሰራችሁት ነገር የለም። ነቲንግ ናችሁ። አንድ አሲዛችሁት የምትቆምሩት ሰው ዶክተር አብይ ነው። በፌደራል ደረጃ እሱ በተወሰነ ደረጃ እየተንቀሳቀሰ ስላለ እሱ ነው አሲዛችሁ የምትቆምሩት። ከዛ ውጪ የምታነሱት ነገር የለም። አሁን የህዝቡን ስሜት ለማግኘት የህዝቡን ስሜት ለማጋጋል ሚኒሊክ መጣል፣ የሚኒሊክ ሬሳ መጣል እያልክ ታስፈራረዋለን። ሚኒሊክ እኮ ይብዛ የሚነስም በጊዜው ድንበር አስምሮ ሀገር ቀርጾ አስረክበዋል። እሱ ባስረከበልህ ሉዓላዊት ሀገር ላይ ቆመ እሱን መክሰስ የሞራል ዝቅታ ወይም ደግሞ ያለበትን የሞራል መላሸቅ የሚያሳይ ጉዳይ ነው። ምንም የሚያስሞግስ ምንም የሚያስጨው የሚያስጨፍር ጉዳይ አይደለም። ያላችሁበት የሞራል ደረጃ ኢትዮጵያውያንን አይመጥንም። ኦሮሞን ብትሆኑ እንደ ኦሮሞ የኦሮሞን ሜንታሊቲ አይመጥንም። ሌላም ጋር ያላችሁ ብሔር ብሔረሰቦች እንደዚህ አይነት ፕሮፓጋንዳ የምትነዙ ከሆነ አመራሮቹ ያሉበትን የሞራል ዝቅታ የሚያሳይ ስለሆነ ካለው ከ21ኛው ሴንቸሪ ብሎም ደግሞ አሁን ካሉት ተፎካካሪ ፓርቲዎች ጋር ያላችሁ ልዩነት የመምራት አቅማችሁን እያሳያችሁ እንዲመርጧችሁ አድርጉ እንጂ 20ኛውና 19ኛው ሴንቸሪ ላይ ሄደ ሚኒሊክን ከሰለ መመረጥ ኧረ ተው፣ አያዋጣም። የምር ደስ አይልም። መሀይም የሰባተኛ ክፍል መሀይም መንግስት አብሱልኝ። የምሬን ነው። በቃን ከዚህ በኋላ ማለት ነው። ኢትዮጵያ ህዝብ ሊነቃ ይገባዋል እንዴ! በነፍሳችን ላይ ቆይ እየጮህብን ያለው አንፈልግም፣ ሂድልን፣ አንፈልግም፣ በቃን እንዴ! ተሰቃየን። ስንቱ ወጣት ታገድሩ መጫወቻ ያደረገ እናቶችን፣ አባቶችን፣ ህፃናቶችን እንዴ! ረሃብ አናታችን ላይ ወጣ። ከዛ አንተ ነዳጅ ወደ አንዴ ከፍ አንዴ ዝቅ አንዴ ከፍ አንዴ ዝቅ ታደርጋለህ። ጌም መጫወቻ አድርገዋል የነዳጅን ጨዋታ ማለት ነው እንዴ! ቤተክርስቲያን ዘጋታ ታቃጥላለህ። ቤተክርስቲያን ነው ይታረዳል እንዴ! እዛ ጋር ደግሞ እንትን አለ። ሲበርድ ኦሮሞ ነህ፣ ሞቅ ሲል ደግሞ ኢትዮጵያ ትሆናለህ። ተሰቃየን እኛ። የት እንግባ እንዴ? ስንቱ ወጣት እኮ የምሬን ነው። ስንቱ ወጣት ያለ ተስፋ ቀረ። ስንቱ ወጣት ማለት ነው በረሃብ አለቀ ኢትዮጵያ ላይ። ታክሲ በማጣት በእግሩ በቃ እግሩ እስኪቆስል ድረስ እየተራመደን ያለው በሰዓት ይሄ አልበቃ ብሎ ደግሞ በየቤቱ እየገባ አሁን ምረጡ አትምረጡ ጨዋታ ጀምረዋል። ገባ በቃ አንፈልግም፣ አንመርጥም። እንዳንተን ደንቆሮ መንግስት አንፈልግም። እኔ አንድ ምን አለ መሰላችሁ ነግራችሁ ያሉት ማለት ነው። አንድ ሀገር በሰባተኛ ክፍል የተማረ መንግስት አይመራም። ገባችሁ? በአንዳንድ ግማታም አስተዳደሮች አይመራም። በአንዳንድ ካቢኔ ግማታሞች አይመራም። ገባችሁ? በቃ ወጣቱ መንቃት አለበት ከዚህ በኋላ
በቃ ማለት አለበት። ከዚህ በኋላ ምንም ነገር አይመጣብህም። ገባ? ምንም ነገር ሊመጣብህ አይገባም ከዚህ በኋላ ማለት ነው። በገዛ ሀገር በተወለድክበት ሀገር ላይ እንደዚህ ልትደረግ አይገባም። ገባ? ማንም እኔ ይሄ የምናገራለሁ ከዚህ ምንም የምጠቀመው ነገር የለም። ገባችሁ? ግን ያማል፣ የሚደረገው ነገር ሲታይ ያማል። በቃ እዚህ ጋር አይምሮ የሚነካ ነገር ነው የተደረገ ያለው ማለት ነው። የምሬ ነው የምናገራለሁ። ሲበርደው ኦሮሚያ ክልል ሄዶ ጓይላል። ሲበርደው የሆነ ነገር ቴንሽን የሆነ ሊያጠቁ ሲሞክሩ ማለት ነው። ትንሽ ቀዝቀዝ ሲል ደግሞ አዲስ አበባ ሄዶ ያዙኝ ልቀቁኝ። አቋምም የለውም ባይዘው አቋም የለውም። ይቀጣሉኝና እድሜም የለውም አቋምም የለውም። እንዴ ምን አይነት ኧረ ተቃጠልን ወገኖች ተቃጠልን። እንዴ ኢትዮጵያውያኖች ወይ ዜግነታችን ከዚህ በላይ ምን እንደምጠብቀው ብንባል ይቻላል። ከዚህ በላይ ምን እንደምጠብቀው በየቤት ቁጥር እየመጣ ጋድሞ እስኪያርድ ነው የምጠብቀው። እኔ ስናገር ምን አለ መሰለሽ ፖለቲካ ፓርቲ ምናምን መደገፍ ፈልጌ አይደለም። እኔ የምደግፈውና የምፈልገው ምንድነው አንድ ሰላም። የሰው ልጅ ሰላም ገብቶ በሀገሩ ሰላም መውጣት አለበት። በሀገሩ መብላት አለበት። በሀገሩ በነፃነት መኖር አለበት። ገባችሁ? በሀገሩ የፈለገውን ማድረግ ይችላል። የፈለገውን ማድረግ ይችላል። ገባችሁ? በሀገሩ ላይ በዚህ በማይረባ ብሔር ተከፋፍሎ መኖር የለበትም። ይሶይ ገባችሁ? ማንም ሰው ማለት ነው። በቃ እንዴ ስንት ዓመት ልንኖር ነው ከዚህ በኋላ? 50 ዓመት 100 ዓመት 1000 ዓመት ነው የምንኖር ከዚህ በኋላ? እድሜያችን እኮ አቃጠልን እኮ ጨረሰን እድሜያችን። እንዴ መንቃት አለብን። ሁላችሁም ንቁ። በቃ እኛ ደንቆሮ መሀይም መንግስት ሊገዛን አይችልም። መገዛትም አንፈልግም በሉ ሁላችሁም አንፈልግም። በቃ ምንም አያመጣም። ገባችሁ? መንግስት ከህዝብ አይበልጥም። ከነቃኛ ከህዝብ አይበልጥም መንግስት። ገባችሁ? ደደብ በአዲስ አበባ የአገዛዙ ታጣቂዎች የምርጫ ካርድ የወሰዱ ዜጎችን በጉልበት ካርዱን መልሰው እየቀሟቸው መሆኑ ተገለጸ። የብልጽግናው አገዛዝ በመጪው ሰኔ ወር ይካሄዳል የሚለውን በህዝብ ዘንድ ምንም አይነት እውቅናና ተቀባይነት የሌለውን ምርጫ በሐሰተኛ መረጃና በካድሬዎች ዝርፊያ ለማጀብ እያደረገ ያለው ጥረት የአገዛዙን የአምባገነንነት መልክ ያሳየ ሆኗል። አገዛዙ በምርጫው ሂደት ላይ ያለውን የህዝብ ፍጹም ተቃውሞና ግዴለሽነት ለመቀልበስ በአዲስ አበባ ከተማ ውስጥ በመራጮችና በምርጫ ጣቢያ ሰራተኞች ላይ ከፍተኛ የማስገደድ የዝርፊያና የማሸበር ተግባር እየፈጸመ ይገኛል። ከመዲናዋ የምርጫ ጣቢያዎች የሚወጡ የአገዛዙን የውስጥ አሰራር የሚያጋልጡ መረጃዎች እንደሚያመለክቱት የአገዛዙ ካድሬዎች ህግንና ሰብአዊ መብትን በመጣስ በየጣቢያው እየዞሩ የመራጮችን የግል መረጃና ማስረጃ በፎቶግራፍ እንዲሰጧቸው የምርጫ አስፈጻሚዎችን በከፍተኛ ሁኔታ እያስጨነቁ ይገኛሉ። አንድ ስሙ እንዳይጠቀስ የፈለገ የምርጫ ጣቢያ ሰራተኛ እንደገለጸው ካድሬዎቹ የተመዝጋቢዎችን ማስረጃ በፎቶ አንስታችሁ ስጡን በማለት ህገወጥ ትዕዛዝ ሲያስተላልፉ ቆይተዋል። ይህንን የዝርፊያ ሙከራ አንፈጽምም ያሉ ሰራተኞች ዛቻና ማስፈራሪያ እየደረሰባቸው ሲሆን ካድሬዎቹ አሰራራቸውን በመቀየር አሁን ላይ ቤት ለቤት በመዞር የዜጎችን የግል መረጃ የመመዝገብና የመራጮች ካርድን በኃይል የመቀማት ዘመቻ መጀመራቸው ተረጋግጧል። ሁኔታውን ይበልጥ አሳዛኝና የአገዛዙን የውድቀት ጥግ የሚያሳየው የምርጫ ምዝገባው በይፋ ከተዘጋ በኋላ ካድሬዎች በየመኖሪያ ቤቶቹ እየዞሩ አረጋውያን እናቶችንና አባቶችን የቪአይዲ ኮዳችሁንና ስማችሁን ንገሩን በማለት እያዋከቡ መሆናቸው ነው ተብሏል። ካድሬዎቹ ዜጎችን ብልጽግናን ካልመረጥክ በማለት በይፋ እያስፈራሩና የግል መረጃቸውን ለበቀል እርምጃ እንደሚጠቀሙበት እየገለጹ ይገኛሉ። በዚህም የተነሳ ካርዱ የለንም የሚሉ ዜጎች ከፍተኛ ማስፈራሪያ እየደረሰባቸው ሲሆን በርካታ ዜጎች ካገዛዙ ካድሬዎች ዱላና እስር ለመዳን ሲሉ ብቻ ወደ ምርጫ ጣቢያዎች እየመጡ እባካችሁን ካርዱን ስጡንና ከዚህ ስቃይ አድኑን በማለት የምርጫ ጣቢያ ሰራተኞችን እያለቀሱ እየተማጸኑ መሆኑ ታውቋል። ይህ በአዲስ አበባ እየተፈጸመ ያለው ድርጊት አገዛዙ ለምርጫውም ሆነ ለዲሞክራሲያዊ ሂደት ቅንጣት ያህል ክብር እንደሌለውና በህዝብ ዘንድ ያለውን ፍጹም ጥላቻ በኃይልና በውሸት ለመቀየር እየሞከረ መሆኑን ያረጋግጣል። ዜጎች በገዛ ቤታቸው ውስጥ በካድሬዎች እንዲሸበሩና የግል መረጃቸው እንዲዘረፍ መደረጉ አገዛዙ የደረሰበትን የሞራልና የፖለቲካ ውድቀት በጉልበት ለመደበቅ የሚያደርገው የመጨረሻው የፍርሃት እርምጃ መሆኑን ታዛቢዎች ይገልጻሉ። ወለጋና አርሲን ከኦርቶዶክሳውያን የጸዱ ለማድረግ በሚደረገው ከባድ ግፍና መከራ አሁን ደግሞ የምስራቁን ክፍል ታላቁን ገዳም አሰቦት የቅዱሳን መኖሪያ አድርጓል። በትላንትናው ግንቦት 3 ታጣቂዎች በተከፈተ የተኩስ ሩምታ አስክሬኑን እንኳን ማንሳት ከብዷቸው ከበድ ያለ የተኩስ ልውውጥ ተደርጎ አስክሬኑን ለማንሳት ተችሏል። ዲስ ጥላሁን ኃይለ ሚካኤል የተባሉት ካህን በዛው በገዳሙ ግባተ መሬታቸው ዛሬ ግንቦት 4 ከቀኑ 6 ሰዓት የተፈጸመ መሆኑን የገዳሙ አባቶችና እናቶች አሳውቀውናል።
እንግዲህ የሚመለከታችሁ ይህንን መልእክት የምታዩ ለሚገባው እንዲደርስ ይህንን መልእክት ሼር ኮፒ ሊንክ ማድረግ እንዳይረሳ። ይቆየን። ዛሬም ተገለናል። በትላንትናው ዕለት በአሰቦት አንድ ገዳማዊ አባት እንደተለመደው ተገለዋል። በአርሲ የምናየውና የምንመለከተው የየዕለት ተዕለት እርድ በአሰቦት ላይም ጊዜ እየተቆጠረ ሁኔታ እየተለየ መፈጸሙ ቀጥሏል። ገዳማውያንን የጥቃት ማዕከል ማድረግ ያስፈለገበት ምክንያት ቤተክርስቲያንን ማሸማቀቅ እንደሆነ ግልጽ ነው። ይህንን ዜና እንደው ተንትኜ ለመናገር ፍላጎት ኖሮኝ አልመጣውም። በሁኔታዎችም ሐዘኔታን ለመርጨት አልፈልግም። እኛ የቆምነው የአርሲ በተለይ ደግሞ ኮሚቴ ሆኖ ሲሰራ የነበረውን አካል ታስታውሳላችሁ። አጸፋዊ ምላሽን በየሁኔታው መስጠት የሚለው ላይ ቆመናል። የምንጠብቀው እናንተን ነው። የሚጠበቀው መዋቅሩ እንግዲህ ብሎ መንቃት እስኪጀምር ነው። እናት አጠፋሽ ተብሎ አይገረፍም እንጂ ከጉርሻ ፔጅ እንኳን ለአንድ ወረቀት እንኳን የሚዘገይ ተቋማዊ ማንነት ኖሮን ምን ልናደርግ እንችላለን? ቆመን መጠበቅ ካልሆነ በስተቀር። ነገር ግን ታጣቂ ገደለ እየተባለ የሚሰጠው የዳቦ ስም ሁሌ ያስገርመኛል። አርሲ ላይ ተገደልን ስትሉ አዲስ አበባ እየለማች ነው፣ እንትን አካባቢ እየጠፋን ነው ስትሉ አዲስ አበባ ሳር እየተከልን ነው፣ አብያተ ክርስቲያናት ተቃጠሉብን ስትሉ አዲስ አበባ እኮ አሸበረቀች የሚላችሁ ስርዓት የዚህ ግድያ አካል መሆኑን በደንብ እንድታውቁ ያስፈልጋል። ድረሱልን ብለን ስንጮ የማይደርስ ስርዓት ካለ የመኖር መብት ተገፎ የምታጨበጭብለት መንግስት አይኖርህም። ገዳያችን መንግስት ነው። የፈለከው ኮሮጆ ውስጥ ጨምረኝ። እውነቱ ግን ይሄ ነው። በምንም ሁኔታ ውስጥ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚደርሰው ጥፋት ያሳስበናል። ሁሌም ስለዛ እንናገራለን። እንከላከል የሚለው ነገር በጋራ ሲመጣ ያኔ ሁላችንም የየሚናችንን እንወጣለን። አሰቦት ገዳም በጥይት ዛሬ እየተደበደበ ነው ያልኩት። ምንም ሌላ ነገር አላረኩም እኮ። ባለማህተብ ሆነ ለምን ድምጻቸውን ታፍናለህ? አባቶች እንጂ ድረሱልን ያሉት ሌላ እኮ አካል አይደለም እንዴ? ለአባቶች ድምጽ እንኳን መሆን ያቅተናል ስለኛ ስለሚጸልዩት። ድምጽ እንሆናቸው፣ ድምጻቸውን አታፍኑ። አሁን ድረስ በጥይት እየተደበደቡ ነው ያሉት። አንድ ካህን ሞቷል። እስካሁን ድረስ ተከቦ ነው ያለው ቦታው። ምንም አይነት የህግ አካላት የደረሰላቸው የለም። ተከቧል አካባቢው። ድረሱልን እያሉ ነው። ከኛ ውጪ ድምጻቸውን ማን ያሰማ? ምን ሪፖርት ማስደረግ ያስፈልጋል? በደንብ ሼር ኮፒ ሊንክ ሪፖስት እያደረጋችሁ ቪዲዮ እየወረደብኝ ስለሆነ አድርሱት። ቪዲዮ ስሩላቸው የኛ ስለሚጠፋ ቪዲዮአችን። ሌላ ምን ተጠየቃችሁ? ድምጽ ሁኑ። ለአባቶቻችሁ ነው የተባላችሁ። ለዚህ ማህተባችሁ ድምጽ ሁኑ። አይታችሁ እንዳላይ አትለፉ። በኦሮሚያ ክልል ልጆቻቸው ለጦርነት የተወሰዱባቸው ወላጆች ስለተሰዉ ልጆቻቸውና አካላቸው የጎደለ የአገዛዙ አባሎች በአገዛዙ ላይ ከፍተኛ ተቃውሞ አነሱ። ኦሮሚያ ክልል ሀገርህ ሊወረር ነው ሰሜኑ መጣብ በሚል ቅስቀሳ ልጆቻቸውን ለጦርነት እንዲሰጡ የተገደዱ ወላጆች እንዲሁም አካላቸው ሲጎል አገዛዙ ያለምንም አይነት ካሳ አንቅሮ የተፋቸው አባላት አሁን ላይ መንግስት ላይ ያላቸውን እምነት በማጣት ወደ አደባባይ ተቃውሞ እየወጡ ይገኛሉ። አገዛዙ የኦሮሞን ወጣት የሰሜን ወራሪ ሊያጠፋህ ነው በሚል የጥላቻ ትርክት በማታለል ከአርሶ አደሩና ከድሃው ቤተሰብ ጉያ ነጥቆ ወደማያልቅ ጦርነት እየማገደ መሆኑ ወላጆችን ለከፍተኛ ሀዘንና ቁጣ ዳርጓቸዋል። ቁጥራቸው ከፍተኛ የሆኑ ወላጆች እንደሚገልጹት ልጆቻቸው ሀገርን ትጠብቃላችሁ ተብለው ከየመኖሪያ ቤታቸውና ከየመንገዱ ታፍሰው ከተወሰዱ በኋላ አድራሻቸው ጠፍተዋል። ወላጆች ስለ ልጆቻቸው ደህንነት ለመጠየቅ ወደ ወረዳና ዞን አስተዳደር ቢሮዎች በሚሄዱበት ወቅት ከአስተዳዳሪዎች የሚሰጣቸው መልስ የልጆቻቸውን ሁኔታ ማሳወቅ ሳይሆን አርፋችሁ ተቀመጡ የሚል ማስፈራራትና ዛቻ ሆኗል ተብሏል። በተለይ ልጆቻቸው በግንባር የተሰዉባቸው ቤተሰቦች በአገዛዙ ላይ ያሳዩት ያለው ተቃውሞ እጅግ እየበረታ መጥቷል። ቤተሰቦቹ በምሬት እንደሚናገሩት አገዛዙ ወጣቶቹን ለስልጣኑ መጠበቂያነት ተጠቅመው ካስጨረሳቸው በኋላ ለቤተሰቦቻቸው መርዶ መናገር ቀርቶ ሬሳቸውን እንኳን በክብር እንዲቀብሩ አላደረገም። ከዚህም በላይ ልጆቻቸው የተሰዉባቸው እናቶች ልጃችን የት አለ ብለው ሲጠይቁ ማሰርና ማዋከብ የአገዛዙ የዘውትር ተግባር ሆኗል ብለዋል። ለዚህም ማሳያ የሚሆነውና በማህበራዊ ሚዲያ ላይ የተሰራጨው የአንድ እናት ምስክርነት ነው። ልጄን ሀገር ሊወረር ነው ብለው ወሰዱት። ብቸኛ ልጄ ነበር። ሆኖም ልጄ መሰዋቱን እንኳን የነገረኝ የወሰደው መንግስት ሳይሆን እዚያው ግንባር ያለው ፋኖ ነው። ወደ ልጄ ስልክ ስደውል ፋኖቹ አንስተው ልጅሽ ተሰውቷል ብለው እውነቱን ነገሩኝ። ይህንን መረጃ ይዤ ወደ መንግስት ባለስልጣናት ስሄድና ልጄ የታለ ብዬ ስጠይቅ አርፈሽ ተቀመጪ እናስርሻለን ብለዋሉኝ ስትል ትናገራለች። ዛሬ ላይ ግን ሞትን እንኳን ለመስማት ደውዬ ልጄን ስልክ ላይ ስደውል ፋኖ ነው አንስቶ ልጅሽ ተሰውቷል፣ ልጅሽን ገለነዋል፣ ሊዋጋን ሲመጣ ብሎ ጎንደር አጅሬ ተራራ ላይ ነው ያለው የተሰዋ ብሎ ያለ ፋኖ። ከመከላከያ ሳልሰማ የልጄ ሞት ከፋኖ ነው የሰማሁት። እናት ነኝና አልቅሼ መጥቼ መዘጋቱ ተጠይቅ የምናውቀው ነገር የለም። ሄጃለሁ
ያልሄድኩበት ቦታ የለም። ልጅም ፍለጋ ልጅ ነውና ማለት ነው። ሲመጣልኝ ግን እዚህ ስመጣ አልመጣም፣ ስጠይቅ አልመጣም ሲባል ተንከራተትን። ልጄ ድምፁ የሰማው ቢሰማ ነው ብሎ ሲወጡ ነበርኩ ባጠገባቸው ብዬ ስለው ትታሰሪያለሽ ልጅ ብለሽ መጥተሽ ስትጠይቅ ብሎኝ ያለኝ ሰው በአመት ከ3 ወሩ ግን እዚህ ተቀምጦ በ3 ወር መጥቶ እዚህ ወረቀት ተቀምጦ በአመት ከ3 ወሩ የልጅ ሐዘን ሰው ሁሌም አዲስ ነው የልጅ ሐዘን። ነገስ የሚመጣውን እናውቀዋለን። ከጉያችን ያገሉት ልጆች ተደስተን እንደዛ እንደበፊቱ እንደሸኘዋለሁ ወይስ እኔ እወጣለሁኝ? ይህ ምስክርነት በኦሮሚያ ክልል ውስጥ የሚገኙ በሺዎች የሚቆጠሩ ቤተሰቦችን ቁስል የሚወክል ነው። ወላጆች አገዛዙ የኦሮሞን ወጣት እንደ ጥይት ማገዶ እየተጠቀመበት መሆኑንና ለወላጆች ሰብአዊነት የሌለው ንቀት እያሳየ መሆኑ ተገልጿል። በተለይ በገጠር ቀበሌዎች የሚገኙ እናቶች ልጆቻችንን ለውሸት ፕሮፓጋንዳችሁ አንሰጥም በማለት የአገዛዙን ወታደራዊ ምልመላ በጽኑ መቃወም መጀመራቸው ተሰምቷል። ተንታኞች እንደሚያመለክቱት አገዛዙ አሁንም ድረስ ሰሜኑ ሊወርህ ነው የሚለውን የከፋፋይነት ካርድ በመጠቀም የኦሮሞን ወጣት ለማስጨረስ እየሞከረ ቢሆንም የቤተሰቦቹ ጩኸትና በተግባር እየታየ ያለው የአገዛዙ ግዴለሽነት በክልል ውስጥ ያለውን ህዝባዊ ተቃውሞ ይበልጥ እያፋፋሙ መጥቷል ተብሎ እገሌ ጳጳስ ላከ እኔም ልላክ። በመሰረቱ እኛን ክህነት የሚሰጡ ጳጳሳት ሽምግልና ሄደው ቆሞ መለመን አለባቸው እንዴ? እኔ በሌላም ተናግሬዋለሁ። አሁንም በዚህ ንግግር ያላፍርም። ጳጳሳት የኛ ባራኪዎች ናቸው። እኛን ክህነት የሚሰጡን ዲያቆናት የሚሾሙ ምን ወጣቸው መንደር ሄደው ልጃችሁ ለልጃችን የሚሉት ይቅርታና እኔ አላደርገውም። እኔ በአቅሜ ለጥየቃ አልቆምም። ካቆምኩ 12 ዓመት ሆነኝ። ባይሆን ከሴት ቤተሰብ ጋር ቁጭ ብዬ እታዘባለሁ። ቆሜ ልጃችሁ እኔ ቆሜ እግዚኦ ማረነ ክርስቶስ ብዬ መንበር ላይ ቀድሼ ክርስቶስን እማጸናለሁ እንጂ ሚስት ስጡኝ ብዬ ልማጸን አይደለም። መስቀሌን ነው የምለው፣ በፋሲልነቴ አይደለም። አሁን ጳጳስም ሰፈር ሄዶ ልጃችሁ ለልጃችሁ ብሎ ቆሞ እንዲለምን ለምን እንዴ? ነገስታትን ቀድሰው የሚያቆርቡ እኮ ጳጳሳትና ቀሳውስት ነበሩ። ሚስት ጠያቂ አይደሉም ጳጳሳት። መንግስተ ሰማያትን እንገባ የሚያማልዱን እንጂ በጸሎታቸው። እኔ ስለ ክህነቱ ክብር የምናገር። ከዚህ አንጻር ግን ፉክክሩ ምን ይመጣል? ዘማሪ ገሌ አቡነ ገሌን የላከው በእኛም የሚጣጣው እነ ዘማሪ ገሌ እኮ 3 ጳጳስ ነው ሄደው እንዴ እኔ በአቅሜ አልሄድም እያልኩ እንኳን ጳጳስ ክህነታችን ማስከበር አለ። አቶ ገሌ ቆሞ ይለምን ባህል ነውስ? እኔ መለምነው ወደ ክርስቶስ ነው፣ ወደ ልጆቼ። ባህሉን ጠልቼ አይደለም። እኔም እኮ በዲቁናዬ ለምኑልኝ ብያለሁ። ተገቢ ነው ባህሉ። ክብረ ክህነት ግን ቦታ አለው። አሁን የፈለግኩት ካህናቱን አባቶቼ ለመንቀፍ አይደለም። ልጆቻችን ግን በፉክክር ውስጥ ይገቡና ታዋቂው ሰባኪ ልላከው፣ ታዋቂ በትምህርት ጥቅስ አቡነ ገሌ ልላክ በሚል በፉክክር እገሌ እኮ የላከው ገሌን ነው። ሌላው ሲሄድ ደግሞ አርቲስት መላክ፣ ውድ ነገሮችን መላክ፣ ተከራይቶ መላክ እንደ ጥሎሽ ጊዜ። ይሄ ባጭሩ የፉክክር መንፈስ ነው። እንደ 7ኛ ጉራ ነው። በመጽሐፍ ሲራ ጉረኝነት ኃጢአት ነው። ከፍታን መፈለግ፣ ታዋቂነት መፈለግ ሊገልጠው ይችላል ብዬ አስባለሁ። በቃ ከፍ ያልኩ ነኝ፣ ታወቅኩ ነኝ። ወሬ መፈለግ፣ በቃ ከሌኮ አርቲስቶችን ላከ፣ ከሌኮ ብፁዓን አባቶችን ሽምግልና ላከ። ይሄን የትዕቢት ውዳሴ ከንቱ ነው። ተወድሶን በቃ በኑሮ በህይወት በመሳሰሉ ነገሮች ሳይሆን ታይታን እንደዚህ አይነት ነገሮችን ቅንጡ የሚመስሉ ነገሮችን በማሳየት በመስጠት የመታበይ ውዳሴ መፈለግ፣ ታይታ መፈለግ፣ በዚህ መንገድ ለመማረክ መፈለግ። ቤተሰቦቿንም እሷንም ሌላኛውንም ማህበረሰብ አገኘች በቃ አይነት ስሜት። ስለዚህ ያን ስሜት ማለቴ ነው። አያይዘን አሁን ድግሱና የመሳሰለውን አያይዘን ስናይ በጥቅሉ ሽምግልና ዓላማው አንደኛ የአክብሮት መግለጫ ነው። ዘፍጥረት 24 ላይ የማጫ ስጦታ እንዲሆን ንሥጽሕኪ ይላሉ አበው። አዳም ለሔዋን የማጫ ስጦታ አቅርቧል። ያ ወርቅ፣ ዕጣን፣ ከርቤ በኋላ ላይ ሲተረክም በሊቃውንቱ አዳም ከመላእክት ተምሮና መላእክት ሰጥተውት የማጫ ስጦታ አቅርቧል። አሁን ጥሎሽ ወይም የማጫ ስጦታ የመሳሰሉ በጎ ናቸው። ከሽምግልና እስከ ማጫ ስጦታና እስከ ጥሎሽ በጎ ናቸው። ይህም ግን የአክብሮት መግለጫ ናቸው። ቤተሰቡን የማክበር ባህሉን የማክበር እነሱም ደግሞ ልጁን ሙሽራውን አክብረው
ሄደው ዝምድናን መፈለግ ዘፍጥረት 24 ለዚህ ማስረጃ ነው። ይስሐቅ ሽማግሌ ተላከለት አይደል ያውብር ወደ ርብቃ ቤት ስጦታም ሰጥቷል። እንደ ሽማግሌነቱ ጠይቋል። ፈቃድ እግዚአብሔር ሲሆንና ርብቃም ፈቃደኛ ስትሆን ይዘዋት ተመልሰዋል። የሽምግልና ስርዓትን ሃይማኖታዊ ነው፣ በጎ ነው፣ ሃይማኖታዊ ባህል ነው፣ ዶግማ ነው፣ ቀኖና ነው እያልን አይደለም። በሃይማኖት ውስጥ ያለ በጎ ባህል ነው፣ የአክብሮት መገለጫ ነው፣ መመራረቂያም ነው፣ ምርቃት ማግኛ ነው። ሽማግሌ የመከረበት ሽማግሌ ያዋዋለው ሽማግሌ የመረቀው ነገር መልካም ነው፣ እድሜ ያረዝማል፣ አጥንትን ያለመልማል እያለ መልካም ነው። ሽምግልና መመራረቂያ መንገድም ይሆናል። የሁለቱም ቤተሰቦች ካህኑንም ዋና አድርገው ይመራረቃሉ፣ እግዚአብሔርን ያመሰግኑበታል። ስለዚህ የአክብሮት መገለጫ መተዋወቂያ፣ ቤተሰብ መዛመጃ፣ ምርቃት ማግኛ በመሆኑ ይበረታታል። ሆኖም ግን ልክ ሊኖር ይገባል ነው ዋናው ጉዳይ። እውነትን መሰረት ያደረገ ጥቅም የሚጠቅም ነገር ላይ መሰረት ያደረገ ለምሳሌ በኪራይ ጥሎሽ የመሳሰለ ማድረግ ነገ ለሚመለሰው ይሄ እንደ ክርስትና ውሸት ነው። ጥሩ ሀገራዊ ለእናት ለአባቷ በሀገራችን ባህል የተሰራ ኩታ ቢሰጥ ይመረቅ የለ እንዴ? የግድ ኩታ ከፈረንሳይ መጣን ባላለበት እንዴ? እነዚህ ጠቃሚ ነገሮች ለሷም የምትሞሸርበት የምትቆርብበትን ልብስ አብረው ገዝተው የጥሎሽ ጊዜ በክብር ቢልክላት የሚጠቅም ጉዳይ ላይ ነገ ለኑሯቸው የሚያግዛቸው ጉዳይ ላይ ሽማግሌን ማታለል፣ ካህንን ማታለል፣ ማህበረሰብን ማታለል አይሆንም ወይ? በማታለል የተጀመረ ትዳር ይጸናል ወይ? ባላቸው ነገር ላይ ለምን አይመሰረቱም? ማንነት ላይ አቅሜን እግዚአብሔርም ሰው የሚያውቃል። አቅሙ ላይ ኑሯቸው ላይ የሁለቱ ፍቅር ላይ እውነት ሴቶቹ ሴግድ ይህን ፈልገው ነው ወይ? ስለዚህ በልክ በስርዓት የሀገራችን ባህሎችና መንፈሳዊ አውዱን በጠበቀ መልኩ ቢሆን መልካም ነው። እንዲህም እንደሚደረግም ደግሞ አዲስ ተጋቢዎች ሊረዱት ይገባል። ባይፈሩ ባይደነግጡ፣ እንዲሁም ጥሩ ሞዴል ቢሆኑ እውነታን በመያዝ እነከሌ ብዙ ሰው ልከዋልና ብለው በዛ መንገድ ባይሄዱ ሽማግሌ 4 5 6 ቢበዛ 7 በቂ ነው። ስለሱ እንዲያስረዱ ነው። ካህናት ደግሞ ባራኪ ሆነው ጸሎት እንዲያደርጉ ነው። እንደየባህሉ እንደ ብሔር ብሔረሰቦቻችን ድንቅ ባህል እንደየባህሉ መታወቂያ፣ መመራረቂያ፣ ማመስገኛ፣ ህጋዊ እውቅና መስጫ ነው። ከዛ በኋላ የታመሸሽ የትቆየሽም እኮ የለም። ከጋብቻው ቀድሞ ህጋዊ እውቅና መስጫ ነው። ሽማግሌ ገባበት። ግጭት እንኳን ቢኖር ተይ እንጂ ተው እንጂ የሚል ገባበት። ይህ በጣም ጥሩ ጎን ነው። ይህን ደግሞ በልክ በስርዓት ማድረግ ይቻላል። ጥሎሽም ደግሞ በእውነታ ላይ ሁለቱ ተማክረው በገዙት ላይ በአቅማቸው በገዙት ነገር ላይ ተመርኩዘው ቢያደርጉ መልካምነቱና የእውነተኝነት ህይወት ቢሆን በሚለው መንገድ ቢታይ ነው። ደግሞ ብዙ ወጣቶች እንደ ጥሩ ባህል አድርገው ይዘውት የሚታይ ነገር ነው የማነሳው። በተለይ ባህል ቅድም የጠቀሱት ነገር ነው። በምዕራቡ ዓለም የታገቢኛለች ጥያቄ በልዩ ሁኔታ ይደረጋል ብለዋል። ያ ባህል ወደኛ መጥቶ ብዙ ጊዜ ወጣት ወንዶች ተንበርክከው ታገቢኛለሽ ወይ ጥያቄ ያቀርባሉ። እሱ ጥያቄም ካቀረቡ በኋላ ደግሞ ፈቃደኝነቱ ካለ የቃል ኪዳን ቀለበት ነው የሚሉት፣ እሱን ያስራሉ። በባህል ብቻ ካየነው ምን ችግር አለው? ጥሩ ባህል ነው ብሎ የማንሳቱ ነገር አለ። ግን ሃይማኖታዊ እይታው ምን ይመስላል? በሃይማኖት እንዴት ይታያል? መልካም። አስቀድሞ የውጭ ባህል ነው። ባህል ስንል ሃይማኖትም እኮ ስርዓት የሚገለጥበት ባህል አለው። ለምሳሌ የካህናት ለባበስ ባህል፣ በዓላት ስናከብር፣ በዓለ ጥምቀት ስናከብር ነጭ መልበስ። አሁን ዶግማው የባህሉ ምስጢር ነው። ቀኖናዊ ስርዓቱ ደግሞ ስርዓት አምልኮ ነው። ባህሉ ደግሞ ህዝቡ ሆታው የሚያደርገው አገላለጽ። ልክ እንደዚህ ሁሉ በቅድመ ጋብቻ ህይወትም በድህረ ጋብቻ ህይወትም የቤተክርስቲያን አስተምህሮ ውስጥ የሃይማኖታዊ ባህል አለ ማለት ነው። ይልቅም ከቅድመ ጋብቻ አንፃር ለምሳሌ ሽማግሌ መላክ በጎ ባህል ነው። ቤተክርስቲያናዊ ስርዓትም የሚያበረታታው የማጫ ስጦታም በስርዓቱና በእውነታ መንገድ በጎ ባህል ነው። የፍቅር የአክብሮት የመሳሰለው መግለጫ ነው።
በልክ የሚደረግ ሰርግ ድግስም በልክ የሚደረግ ለነዳያንም ለካህናትም እርስ በርስም ቤተሰብ የሚያደርገው ደስታ መግለጫ የመሳሰለው ነው። በጎ ነው፣ በመልካም በሰርግ ቤትም መንግስተ ሰማያት ተመሰላለች። በልክ የሚለው ግን ይሰመርበት። ልክ እንደዚህ ሁሉ የቅድመ ጋብቻ ሂደት ላይ የታገቢኛለሽ ጥያቄ ከጋብቻ በፊት ቀለበት ማጥለቅ ግን ባህሉም ቀኖናም አይደለም፣ የውጭ ባህል ነው። በውጭዎቹ ያደርጉታል፣ መብታቸው ነው። የራሳቸው መነሻ አላቸው፣ የራሳቸው መገለጫ አላቸው። ስለዚህ አንዳንዴ ደግሞ በውጭ ባህል ብቻ መማረክ ደግሞ አይደንቲቲ ማጣት ነው። ስልጣኔ ማለት እኮ ራስን መሆን ነው፣ ራስን መሆን ነው። በራስ ጉዳይ መኩራት ነው። የራስን ጉዳይ ለሌሎች ማሳወቅ ነው። ቢቻል ማጋባት ነው። ለምንድን ነው እኛ ለብዙ የምናጋባው በጎ ነገር እያለን ከሌሎች ምን የሚጋባብን? ለሌላ የምናወርሰው ብዙ ድንቅ ነገር እያለን ከሌላ የምንወርሰው ምን ጎሎን ነው? የሌለን ብንሆን እንወስዳለን። ግን ሞልቶን ስርዓት፣ ወግ በብዙ ነገር እንኳን ከድርጊት ከአነጋገርና ከምሳሌ ተረሳ ይቀር እኮ የብዙ ነገር እኮ ሀብታሞች ነን። ስለዚህ የታገቢኛለሽ ወይ ኮፒ ወይም ጭፍን ገልበጣ የኛ አይደለም፣ የኛነት መገለጫ አይደለም። የኛ ልጆች አንደኛ የኦርቶዶክስ ተዋሕዶ አማኞች ክርስቲያን ናቸው፣ ማንነት ክርስትና ነው። ሁለተኛ ደግሞ ኢትዮጵያዊ ናቸው። ስለዚህ በሁለቱም ማንነት ላይ የተመሰረተ የህይወት መርህ ነው የማንነት መገለጫ እና የውጭ ባህል ነው። በእኛ ይህን ከወሰድነው ማስመሰል፣ የራስ ያልሆነ ነገር የራስ ማስመሰል እኮ ነው። ታይታ መፈለግ፣ ያለ ጊዜው መገለጥ፣ ያለ ጊዜው በአደባባይ ታገቢኛለሽ የተንበረከኩ መገለጥ እንደ ነውርም ነው። ሸፈን ብሎ ሰወር ብሎ ተጠያይቆ የሚያስፈልገውን ነገር አዘጋጅቶ በሽምግልና ፎርማል በሆነ መንገድ ይገለጣል ጓደኝነት። ይሄ ራሱ እኮ እሴት ነው። ለትውልድ የምናወርሰው በጎ እሴት እኮ ነው። ይሉኝታ የሚባል ነውር የሚባል ጉዳይ እኮ አለ። ያ ደግሞ በጎ ነገሮችን መንፈሳዊ ስነ ምግባሮችን የሚያዳብር ነው። ከዚህ አንጻር ስለ ሃይማኖታዊ ቀጥታ ስናይ ቀለበት ተባርኮ የሚጠለቀው አሁን ባለው አገልግሎት በመጽሐፈ ተክሊሉ መመሪያ መሰረት የጋብቻ ዕለት ነው። ቀደም ባለው ስነ ስርዓት ከ2 ዓመት በፊት ቀለበት አጥልቀው ተጫጭተው የሚቆዩበት ዘመን እንደነበር ይነገራል። ቀደም ባለው 2 ዓመት ያህል ይጠባበቃሉ፣ ወይ በእድሜ ወይ በአንዳንድ ኑሮ ገና ከሆኑ እንደዚህ አይነት ነገር እንደነበረ አያቶቼ ነግረውኛል። እና ቆይተው ይጋባሉ። ግን ቀኖና በጊዜያት የሚሻሻል የሚለዋወጥም ነው። አሁን ባለው ቀኖና ቤተክርስቲያን ግን መጽሐፈ ተክሊል ወይም የቡራኬ ስርዓት ላይ የምናገኘው ቀለበቱ የሚባረከው አንድ ጊዜ ብቻ ነው። እሱም በቤተክርስቲያን ብቻ ነው። ስለዚህ ምን ይዘው ቀኖና በቀኖናም ቢሆን ተቀይሯል ማለት ነው። ከ2 ዓመት በፊት አስባርካቸው አጥልቁ ሚል እኛም ቄሶች አልታዘዝንም። የተጻፈም ትእዛዝ የለም። የጋብቻ ዕለት ግን ቀለበታቸውን እንዲባረክ ጸሎት አለው። ራስ ጸሎት አለው። ባራኪውም ካህን ነው። ካህኑ ይባርካል፣ እሱ ለሷ እሷ ለሱ ያጠልቃሉ አይደል? ስለዚህ ይሄ መመሪያ ነው። ቀኖና ማለት እኮ ስርዓት አምልኮ ነው። ስለዚህ ቦታው ይሄ ነው ማለት ነው። ከዚህ ቦታ በፊት በአደባባይ ቁልቢ ገብርኤል፣ ግሸን ማርያም፣ ፒያሳ አደባባይ የታገቢኛለሽ መንበርከክ ታይታ ነው። ከቀኖና ውጪ ነው፣ ከስርዓት ውጪ ነው። አንዳንዴ ማስመሰል ነው። ቅድም እንዳልነው ከፍቅር አይነቶች ውስጥ እንዲሁም አንዳንዴ እንደው ስሜታዊነትም ሊሆን ይችላል፣ አፋዊም ሊሆን ይችላል፣ ውዳሴ ከንቱም ሊሆን ይችላል። ገና ለገና እሷን ለማስደሰትም በሚል አንዳንድ ጊዜ እንዲሁም አንድ ጊዜ ምን ሲሉ ሰማው፣ በታገቢኛለሽ ይንበረከክና ከጋብቻ በኋላ ደግሞ በትፈችኛለሽ ያስበረክካታል ይባላል። እያመሸ እየጠጣ እየመጣ ተንበርክካ ትጠብቃለች። እሳት እየሞቀች በብስጭት ሲያንበረክካት ይኖራል። የአደባባይ መንበርከክ አይደለም ጉዳዩ፣ ፍቅር ነው ዋናው፣ መግባባቱ ነው ዋናው። የፍቅር መገለጫ ደግሞ ህይወት ነው፣ ተግባር ነው፣ ተሬው አይደለም። ካሜራ ደቅኖ በሶስት አቅጣጫ ምን እንደምትል ይውልኝ አይደለም። ሰርፕራይዝ ድንገት የፈንጠት እያደል በህይወት ቢያስፈነጥዛት ነው ጥሩ። ባሎች ሚስቶቻችሁን ተንከባከቡ ያለው ፈንጠዝያ ማለት ይሄ ነው። አንደኛ ጴጥሮስ ምዕራፍ 3 ላይ
ትዳር ላይ ሁለት ከለር እስክታወጣ እያበሳጫት ከጋብቻ በፊት ግን ካፍቴሪያ ላይ ተንበርክኳል። ጎበዝ ከሆነ ትዳር ላይ ነው የተንበረከከ ፍቅር የሚያስፈልገው። ህይወት ነው፣ መገዛት ነው። ሚስቶችም እንደዛው ወደደኝ እንዲሆነልኝ ሳይሆን በትክክል ተገዝታለች ይልስ ሚስቶች ለባሎቻችሁ ተገዙ ይላል። ከዚህ አንፃር በመንፈሳዊ እይታ ቀለበት ተባርኮ የሚጠለቀው የጋብቻ ስርዓት ዕለት ነው። ለዚህ ምንጩ መጽሐፈ ተክሊል ነው የሚለውን ለመግለጽ ነው። ከዛ በፊት የሚደረገው ኦርቶዶክሳዊ ቤተክርስቲያን አይደለም፣ ታይታ የመሳሰለው ነው። በአዳራሽ ላይም ቀለበት ባርከን እንድናጠልቅ ጸሎት አልተሰራልንም። መጽሐፈ ተክሊሉ የጸሎቱ ቦታ የሰጠን በስርዓተ ተክሊሉ ወይም በማስባኑ ስርዓት ላይ ብቻ ነው። ለምሳሌ በቅዳሴ ላይ በእንተ ቅድሳት ዲያቆናት ታነባላችኋል። በእንተ ቅድሳት በአዳራሽ ላይ ለድራማ ብለህ በእንተ ቅድሳት ታነባል። የበእንተ ቅድሳት ቦታ የት ነው? ስርዓተ አምልኮ ላይ በዋናነት ምን ላይ? በዋናነት ቅዳሴ ላይ ብቻ አይደል? ስርዓተ አምልኮ ሌላም እንዳለ ሆኖ በዋናነት አሁንም የቀለበት መባረኪያው የቡራኬ ጸሎቱ ቦታው ስርዓተ ተክሊሉ ላይ ነው፣ ስርዓተ ጋብቻው ላይ ነው። የቡራኬ ስርዓት ብላ ቤተክርስቲያናችን ባሳተመችው መጽሐፍ ላይ በመጽሐፈ ተክሊሉ ክፍል ላይ የምናገኘው የቀለበቱ ቡራኬ በዛ ላይ ነው። ጋብቻ ካባው ሌላው ለሚባረክ ሁሉ ቀለበቱን ይባርካል። ከዛ አንዱ እሷ ለሱ ያጠልቃሉ። ይሄ ነው ቦታው። ከዚህ ውጪ የሆነው ቤተክርስቲያን አይደለም ማለት ነው። ከምንም በላይ ህይወት ላይ ታማኝነት ላይ ባል መሆን ላይ ሚስት መሆን ላይ ቢያተኩሩ ጥሩ ነው። ያኛው የቅድመ ጋብቻው መንበርከክ ምናምን ሳይሆን ሁሉ ለክርስቶስ ይንበርከክ እንዳለው ከዛ ደግሞ ለሷ ትልቁ መንበርከኪያ ህይወቱ ነው የሱ ደግነት። ለምሳሌ ቆላሲስ ምዕራፍ 3 ላይ እንዲህ ይላል፣ ባሎች ሆይ ለሚስቶቻችሁ ደግ ሁኑ ይላል። ትልቁ መንበርከኪያ ደግ ባል ሆኖ መኖር ነው። ሚስቶችም ትልቁ ለባሏ ተንበርክካ ፍቅሯን መግለጫ ታዛዥ መሆን ነው። ኤፌሶን ምዕራፍ 5 ቁጥር 25 ላይ ሁለቱንም ደግሞ በአንድነት ዛሬም ማድራሽ የሌለው ገዳይ የአቤል ደም ይጠራል። አቤት የሚለው ሰው ግን ያለ አይመስለን። በሰሜን በደቡብ በምስራቅ በምዕራብ ላይ እንደ አዲስ ዓመትና እንደ ፋሲካ በግ እንግዲህ ኦርቶዶክሳውያን ባለማተቦች በዚህ ሰዓት በግፍ እየተገደሉ ይገኛሉ። ነገር ግን ዛሬም ሰሚ የለም።